ባይዚ ቤተሰብ ትልቅ ሰው እንደዚህ ነው የሚያደርገው። ትልቅ የሆነ አይምሮ የተረጋጋ ሰው ከራሱ ጋር ያለ ሰው ወር ችግር ያልፈለገ ሰው እንደዚህ ነው የሚሆነው። በቃ ያስፈለጋት ነገር ካለ የፈለገችው ነገር ካለ ይህን ልውሰድ ማለት የራሷ መብት ነው። አንተ ልትወስድላት አትችልም። በቃ ልብሷን መውሰድ ካለባት የፈለገችውን ማንኛውንም ነገር መውሰድ ካለባት እራሷ ታርገው ወይ ደግሞ ሌላ ሰው ትላክ እንጂ አንተ አትወስድም። ትልቅ በቃ ራሱ ያረጋጋ ሰው ከስሜት ወጥቶ ንጹህ አይምሮ ይዞ የሚያወራ ሰው እንደዚህ ነው የሚያደርገው። ቤተሰብ እንዴት ነው አይመስላችሁ? እኔ በቃ የተረጋጋ ትዕግስተኛ ልበ ሙሉ ሰው ነው የታየኝ። ፍፄ ልክ አልነበረም፣ ልክ አይደለም። በቃ መውሰድ ካለባት ማድረግ ካለባት ጠቅላላ ኤቭሪቲንግ ማድረግ ያለባት ራሷ ነው። እኔ አንድ ነገር ልንገራችሁ ቤተሰብ፣ ከዚህ በኋላ ሀይሚን ሊያጋጥማት የሚችል ነገር እውነት ወደ ቀልቧ የማትመለስ ከሆነ ወደ ራሷ የማትመለስ ከሆነ እና የቡርኬ እንትን የማትቀበል ከሆነ ከዛ ከቡርኬ ጋር ተለያይታ የሚያጋጥማትን ቀላል ነገሮችን ልንገራችሁ። መጀመሪያ ጸጸት ይገላታል። በመቀጠል ምን አይነት አስተዋይና ምን አይነት ትልቅ ሰው እንዳጣች ይገባታል። ቡርኬ የ23 ዓመት ወደ 22 ዓመት ልጅ አይመስልም። የ50 ዓመት ሰው ነው የሚመስለው። የ40 ዓመት ምናምን ሰው ነው እኮ የሚመስለው። ታውቃላችሁ ልብ በ40 ዓመት ነው ይባላል እና እሱ ያንን ልብ በ20 ምናምን ዓመቱ አግኝቶታል። ከዛ ምን አይነት ትልቅ አስተዋይ ሰው እንዳጣችና ምን አይነት አፍቃሪ እንዳጣች ይገባታል። ሶስተኛው እሱን የመሰለ ሰው ፈልጋ እንኳን ማግኘት እንደማትችል ይገባታል። ከዛ በዛ ሁሉ መደራረብ ራሷ ላይ ጫና እንድትፈጠር ድብርት ውስጥ እንገባ ነው የሚያደርጋት። ያልሆነ ሙድ ውስጥ እንገባ ነው የሚያደርጋት። እኔ እንደዛ ነው የሚሰማኝ። እኔ ትላንትና ማምንበትን ነገራችኋለሁ። ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ቪዲዮ መከታተላችሁ እንዳትረሱ። የተሰማችሁን ሀሳብ አስተያየት ኮመንት ላይ አሳውቁ። የተሰማችሁ ኤቭሪቲንግ ማንኛውም ነገር ስለዚህ ቪዲዮ ሊሆን ይችላል፣ ሀይሚ እያደረገችው ወቅታዊ ሁኔታ ይሆናል፣ ስለ ብሩኬ ሊሆን ይችላል። ኤቭሪቲንግ የሚሰማችሁን ሀሳብ እና ምን መደረግ እንዳለበት እኛ አሁን ግራ ገብቶናል። ሀይሚን ወቀስን፣ እሷ ግን ልክ እየሰራች አይነት ስሜት የተሰማት ነው። በጣም ከቡርኬ አልፎ ኦዲየንስን እያስቀየምሽ ነው። በጣም እንዳለ ሙሉ ጨረቃ ፋሚሊ እያስቀየምሽ ነው። በዙሪያሽ የሚወዱሽን ሰዎች ለአንቺ ትልቅ ሪስፔክት የነበራቸው ሰዎች በዚህ ልክ ነች እንዴ ሀይሚ? በዚህ ልክ አታስተውልም እንዴ? ቡርኬ ያደረገው ነገር ለእሷ እንጂ ለምን ለሌላ ሰው አይደለም አይደል እንዴ? የከፈለው መስዋዕትነት ጥፋት ኖሮ እንኳን የከፈለው መስዋዕትነት እኮ ጥፋቱን ሙሉ ለሙሉ የሚያስረሳ ነው። ምክንያቱም ያ ነገር ተፈጥሮ ቢሆን ብሩክ ህይወት ላይ ምንም አናመጣም። ሀይሚን ብትሆኚ እዩን እዚህ አስቀምጦ ከአንቺ ጋር አዲስ አበባ ከሆነ ትኖሪ ነበር። ገባሽ? ከዛ ሁሉ ጣጣ ነው ያዳነሽ። ከዛ ሁሉ እንዴ ከልጅ አባት ጋር መኖር ጀመረች እኮ እየተባልሽ ትኖሪ ነበር በባሌም በቦሌ። ከዛ ሁሉ ግን አድንሽ። አንቺ ትንሿን ጥፋት ነው የመረጥሽው። ስለዚህ ያ ሰው ይገምትሻል። የሚወድሽ የሚያፈቅርሽ፣ ለአንቺ የሚያስብ፣ ለአንቺ መልካም የሚመኝም ሰው ነው ሲጀመር ከቡርኬ ጋር እንድትሆኝ የሚፈልገው። ለአንቺ መልካም የማይመኝ ለአንቺ ክፋት የሚያስብ ሰው ከቡርኬ ጋር እንድትለያይና ተቆራርጠሽ እንድትቀሪ ነው የሚፈልገው። ምክንያቱም አስተዋይ ነው፣ መንገድሽን የሚመራሽ ነው፣ ጥሩ ነገር የሚያስብልሽ ሰው ነው፣ ለወደፊትሽን የተሻለ ለማድረግ የሚጠር ሰው ነው። ገባሽ? ተያይዘን እንደግ የሚል ሰው ነው። ስለዚህ አንዳንድ ሰው ያንን ነገር አይፈልግም። ያንቺ ጠላት ከሆነ ያንን ነገር አይፈልግም። ባዝነሽ እንድትቀሪ እዚህም እዛም እያልሽ እንድትቀሪ ይሆናል የሚፈልገው። ስለዚህ ልክ አይደለም። ገባሽ? ልክ አይደለም የሚደረገው ነገር ጠቅላላ ሀይሚ ዙሪያ ላይ ያለ ነገር ጠቅላላ ልክ አይደለም። አንድ እንዴት አስተዋይ ጭንቅላት ያለው ሰው አይኖርም ዙሪያሽ ላይ። በቃ ዙሪያሽ ላይ አለ የሚባል ሰው ሞከረሽ አይደል? በቃ ቡርኬ እውነት ስላለ ወደ ቡርኬ አድርተው አንቺ እንደሞቀስ አድርገው መከሩሽ አይደል? አልሰማም አልሽ። ያ ሁሉ እኮ ትክክል አይደለም። በቃ እና ሀሳብ አስተያየታችሁን ቤተሰብ ከእናንተ በደንብ እጠብቃለሁ። ሁላችሁም ሀሳብ አስተያየታችሁን እና ሰብስክራይብ ሳታደርጉ ይሄንን ቪዲዮ የምትከታተሉ ሰዎች አድቡ እባካችሁ። የሚታየው ቪዲዮ ሌላ፣ ሰብስክራይብ መጣሪ ሌላ። ስለዚህ ሁላችሁም
የኔንም ቪዲዮ ሰብስክራይብ እያደረጋችሁ የኔንም ቤት መቀላቀላችሁ እንዳትረሱ። እንደዚህ በቃ ለብሩክና ለሃይሚ በጃ ያላቸውን ሀሳቦች እናነሳለን፣ እንጨዋወታለን። በጎ ቀን ደግሞ መጥቶ ፌሽታ ደስታ የነ ብሩኬን ደስታ ዓለም የምናይበት ቀን ስለሚመጣ ሁላችሁም ሰብስክራይብ አድርጉ። ያን ቀን ያገናኘናል እና ለጊዜው አንዳንድ ችግሮች ተፈጥረው አለመግባባቶች ተፈጥረው የተለያዩ የተራራቁ ይመስለንም ያ ነገር እንደማይፈጠር ነው። አንድ ደግሞ በሰል ያለ ሃይሚን ቆንጠጥ አድርጎ ወደ ቤቷ የሚመልሳት ሰው እንደማይጠፋ እኔ ባለሙሉ ተስፋ ነኝ። ብሩክና ሃይሚ ሲጣሉ ነገ መታረቃቸውን እያሰብኩ ክፉ ቃል እንዳይወጣ ካፋቸው ለነሱ ሳቀቃለሁ። ምክንያቱም ተለያይተው ያለያዩ ሃይሚን ታውቋለች። እንዳልኳችሁ ነው የሚሰማትን ስሜት በዚህ ሰሞን ብቻ የሚሰማትን ስሜት ነገር ዘርዘር አድርጌላችኋል። ሰዎች ጸጸት ምን አይነት ሰው እንዳጣችና ከዛ በኋላ እንደዛ አይነት ሰው ታገኛለች የሚለው ሌላ ሀሳብ ሌላ ታሪክ ነው። አይምሮን የሆነ የሚያዞር ነገር ነው እና ጭንቅላት የሚፈታ ነገር ነው የሚሆንባት። እኔ ትናንትናም ተናግሬያለሁ። ለሴት ልጅ እንደ ብሩክ አይነት ወንድ ማግኘት፣ እንደ ብሩክ የሚጨነቅላት የሚያስብላት፣ ከጊዜያዊ ስሜቱ ይወጣ ነገዋን የሚያስብ ነገዋን ብሩ ለማድረግ የሚጠር ህልም ያለው ወንድ ማግኘት እንደ ብሩክ አይነት ወንድ ማግኘት ከባድ ነው። ለየትኛውም ሴት ምኞት የሆነ ወንድ ነው። ሃይሚ ምኞት ነች ወይ አይደለችም ወይ? ደስ የምትል ሴት ነች። በጣም ደስ የምትል አስተዋይ፣ የእናንተን ፊውቸር እንድታወጡ የምታደርግ ከአንድ ወንድ ጠንካራ ወንድ ጀርባ ጀግና ሴት አለች ከጀርባ የሚባለው አይነት ነገር የምታሟላ ሴት ነች። አይኑ ዛሬ ነጭናጫ ብትሆን እንደዛ ነች። አውቃለሁ እንደዛ እንደሆነች። ግን ደግሞ ምን አለ መሰላችሁ ሃይሚ ብሩኬን እንዳገኘችው ብሩኬን ቢለያዩ እንደምታጣው ብሩኬን በምናክል መንገድ እንደምትናፍቀው እና እንደምታጣው እንደ ብሩክ አይነት ወንድ ማግኘት ምናክል እንደምትቸገር ብሩኬ አንድ ሴትን እንደዛ ይቸገራል የሚል እምነት የለኝም። ሴት ልጅ እንደዚህ በቃ የሚወዳትን የሚያፈቅራትን በቃ እሷን ብቻ ብሎ የሚኖርን ወንድ ታማኝ ሆና የመኖር ቻንሷ በጣም 90% ነው። 90% ሴት ልጅ የሚወዳት የሚያፈቅራትን ወንድ እፎይ ብላ ሀሳቧን ጥላ ከእሱ ጋር መኖር ነው የምትፈልገው። ስለዚህ ወንድ ልጅ ሴትን ልጅ በፈለገ መንገድ ይቀርጻል። ሴት ልጅ ግን ወንድ ልጅ የመቅረጽ ቻንሷ ከባድ ነው። ምክንያቱም ዓላማ ብሎ የመጣውን ሊሆን ዓላማ ይዞ የመጣውን ዓላማውን ነው ማሳካት የሚፈልገው። ጊዜያዊ ስሜት ፈልጎ ሃይሚ ጋር ይመጣል። ያ ጊዜያዊ ስሜትን ለማስታገስ እንጂ የእሷን አፍቃሪነት ምናምን እዛ ጋር ቼክ ላይ ያደርግ አይደለም የሚመጣው። ገባችሁ? አማራጭ ያለው ሰው ነው ደግሞ ሊመጣ የሚችለው ሃይሚ ጋር። ገባችሁ? ከጀርባ 3 4 ሴት 5 ሴት 6 ሴት እያወራ ይሆናል ሃይሚን እንዳማራጭ ጊዜያዊ ስሜት ከተሳካ የሚመጣው። ስለዚህ የወንድ ልጅ 50-50 ነው ብዬ አስባለሁ። ወንድ ልጅ ግን ሴትን ልጅ ለመቅረጽ 90% በቃ። ሴት ልጅ ግን ወንድ ልጅ ቀርጻ ወደ ራሷ ለማምጣት 50-50 ነው። ዓላማ አድርጎ የመጣውን ነገር ሲያሳካ አይጠፋም። የዛ የወንድ ጭንቅላት እሱ ነው። ገባችሁ? የእሷን አስተዋይነት የእሷን ጀግንነት ከስንት አንዴ ነው የሚታየው። ከዚያ ሃይሚ ሊያጋጥምሽ የሚችለው ነገር ይሄ ነው። ያ ወንድ ለምን አንቺ ጋር እንደመጣ ግራ እስኪገባሽ ድረስ እንደ ብሩኬ 2 ዓመት ታግሶ ከአንቺ ጋር አብረን እንደር የሚል ጥያቄ። ወንድ ልጅ እኮ እናውቃለን፣ ሳምንት አብረሽ ብትቀመጪ ከሳምንቱ 2 ቀን ነው በክብር የሚተኛው በሰላም የሚተኛው። ሙሉ 2ቱንም ቀን እንዴት አድርጌ ነው አብረን የምተኛው የሚለውን ሀሳብ እያብሰለሰለ ነው ሊሆን የሚችለው። 5ቱ ቀን ይጨቀጭቅሻል አብረን ካልተኛም ብሎ ብሩኬ 2 ዓመት የመሰለ ነገር ሙሉ አንድ ቀን ሳይጠይቅሽ ለፕራንክ እንኳን ካሜራ እዛ ሰቅለሽ ምናምን ስትጠይቂው እንኳን እምቢ የሚል ሰው ነው። ስለዚህ ይህንን ነገር ማስተዋል አለብሽ። እንዴት እኔ እንዲጎዳ ነው እንዴ ብለሽ ማሰብ ካለብሽ ሀሰንን ነው ማሰብ ያለብሽ። እኔ እንዲጎዳ ነው ወይ መጣው እኔ ሊያለያየኝ ነው ወይ ይሄን ከመሰለ ልጅ ጋር ይሄን ከመሰለ ሉጋ ልጅ ጋር ሊያለያየኝ ነው ማለት አለብሽ። ሀሰን ብሩኬ ያደረጋቸውን ጠቅላላ በቂ ነው በቃ። ለ2 ዓመት ሙሉ አብሮሽ ኖሮ አብረን እንደር ወይ ደግሞ አብረን ተኛ ብሎ ለጊዜያዊ ስሜት አለመጠየቁ ከበቂ በላይ ነው። ምንም ሌላ ስለ ብሩኬ አልመጣም። ስለ ብሩኬ ኳሊቲዎች ምናምን ብሩኬ ያፈቅራታል አያፈቅራትም ወይ ምናምን የሚለውን ነገር አንመጣበትም፣ በፍጹም አንመጣበትም። በቃ ያ ነገር በቂ ነው። 2 ዓመት ሙሉ አብሮሽ ሲኖር እንተኛ ብሎ ጠይቆሽ ጨቅጭቆሻል ወይ? አለቀ በቃ። ሀሳብ አስተያየታችሁ ነው ቤተሰብ። ከዚህ በላይ ማሳመኛ አለ? አንድ ወንድ አፍቃሪ ወንድ
አፍቃሪ መሆኑ የሚታወቀው በዚህ ነው። እንግዲህ ለእኔ ሀሳብ አስተያየታችሁ፣ ሴቶች ደግሞ በተለይ ሴቶች ታውቁታላችሁ ዙሪያችሁ ያለ ብዙ እንዳለ ወይ ደግሞ ኤክስፒሪየንስ አላችሁ። ብዙ ወንድ መጥቶ ለምኗችሁ እምቢ ብላችሁ ትሄዱ ሊሆን ይችላል ምናምን ልክ ካላችሁ ኤክስፒሪየንስ አንፃር የብሩኬ በቂ አይደለም ነው አይደለም የሚለውን ብቻ ነገሩ አማራጭ አጡ። አብረው የምትኛ ሴት 2 ዓመት ሙሉ ታግሶ ሳያፈቅራት ለጊዜያዊ ስሜት ፈልጓት አትሉኝ መቼም 2 ዓመት ሙሉ ሳያፈቅራት ነው አብረን እንኳን እንተኛ ያላላት አትሉኝ መቼም። ቢፈልግ ግን እነግራችኋለሁ ሴቶቹን ያሰልፋቸዋል። የመጀመሪያ አፈቅርሻለሁ ያለች ቀን እንኳን ኢንስታግራም ላይ የምጨቀጭቁ ሴቶች እባካችሁ በቃ እኔ ለእናንተም ነው አንድም መልእክቴ በቃ እናንተ ፍቱኝ፣ በቃ እናንተን አልፈልግም፣ እኔ ሃይምን ብቻ ነው የምፈልገው ብሎ መርጦሻል። በአደባባይ ይፋ አድርጎሻል። አንቺ ግን በጣም በቃ ለአንቺ የተከፈለ መስዋዕትነት አይገባሽም እንዴ? ሌላ ቤት አለ ብሩኬ እኮ ቡታጀራ ልጅ አለው ምናምን እየተባለ አንቺ መኖር ነበር የፈለግሽው። ልጆቹ ባለመሆኑ እኮ ደስተኛና በቃ እምነትሽ የሌለም ሞር ሊጨምር ነው የሚገባው። ምክንያቱም አንቺ ወለደ ብለሽ አምነሽ ነበር። ስለዚህ አንዳንዴ ለእኛ የተከፈለ መስዋዕትነትን ባናናንቅና ባንገፋ ጥሩ ነው። መስዋዕትነት የሚከፍል ሰው ከስንት አንዴ ነው የሚገኘው። ለእኛ መስዋዕትነት የሚከፍል ለእኛ መስዋዕት የሚሆን ሰው ማግኘት ከባድ ነው። ስለዚህ ትናንትና ያደረገው ፍፄ ቪዲዮ ላይ ያደረገው ብሩኬ በጣም ትልቅና ሊከበር የሚገባ ነገር። ሀሰን እዛ ልብሱን ሰብስቦ ሲወጣ ከሀሰን ጋር ታሶች ሞከር። እሱ ግን እቃሽን ልብስሽን ሰብስቦ ሊያወጣ ፍፄ ሲሞክር ግን እንዴት እንዳስቆሙ አይተሻል። በቃ ከራሱ ጋር ያለ ሰው እንደዛ ነው የሚያደርገው። ከፈለገች መውጣቱ ሰው ራሷን እያረጋጋች እና የጥሞና ጊዜ እየወሰደች እንደሆነ ባለሙሉ ተስፋ ነው የሚይዘው። ሃይሜ የጥሞና ጊዜ እየወሰደች ነው ብዬ ነው የማስበው። ካልሆነ ግን ከባድ ነው ቤተሰብ እስቲል ነው ካልተረጋጋች